ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሩታ ዛሬ መጥቷል። ሩታ ነዳኒ መጥቷል። ሶ አብርሃምን ከሷል ማለት ነው። ሊያሳስሩት ነው። እንግዲህ ያው ታውቃላችሁ የነሱ ክስ የማያልቅ ነው። በዚህ አጋጣሚ ማለት ነው የሩታም የአብርሃም ከሁሉ ጀምሮ ሩታ አብርሃምን ከሳ ታውቃላችሁ። ቡታጅራ ላይ ከወለደች በኋላ ከሳ ካሳሰረችው በኋላ ክስ በጣም በዝቷል በእነሱ ማል ላይ ማለት ነው። እና እንግዲህ ለአብርሃም በስም ማጥፋት ተከሷል። ሶ ስለዚህ ችግር የለውም ቤተሰብ አብርሃም የመጀመሪያ አይደለም እስር ቤት ማለት ነው። ሲጀመር ገብቶ ይወጣል። ያው የነሱ እስር ታውቃላችሁ ዛሬ ገብቶ ቢያንስ ነገ ቢውል ነው ከነገ ወዲያ ተፈታ ይባላል። አንድ ሰው አስፈታ ምናምን ይባላል ማለት ነው። አሁን ደግሞ ነገ እንዴት አብርሃምን አስከሰሹ ብሎ አሁን ታውቃላችሁ እርግጠኛ ሆኜ የምናገረው ቤተሰብ ምንድነው ታውቃላችሁ? ኤፍሬም አሁን ከሩታ ጋር ይጣላል። ገባችሁ አይደለ? ምክንያቱም ከዚህ በፊት ትዝ ካላችሁ ሩታ አብርሃም በራሱ ስራ ነው የከሰሰችው። እሱም ደግሞ ብቻ ብዙ ነገር አድርጎባት አይደለ? የዛስ አሁን አላነሳም የድሮ ነገር አላነሳም ያለፈ ክረምት ቤት አይሰራም እንደሚባል ማለት ነው። በዛ ሰዓት ከሳው እንዴት ወንድሜን ከሰሹ አሳሰርሹ ብሎ ሰላም እንኳን አላላትም ማለት ነው። ስለዚህ አሁን ኤፍሬም የለም። ገባችሁ አይደለ? ኤፍሬም ራሱ ታስሮ ነበረ። ስለዚህ ትላንትና ይቅርታ ጠይቋል አብርሃም። ሶ እዚህ ጋር ሩታ ጥፋተኛ አድርጌ ምን ማውራው መጀመሪያ ኢምፖርታንቱ ነገር እንድትይዙልኝ የምፈልገው ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ። ኦኬ የኔ ውዶች ማለት ነው። እሺ ልጀምር ማለት ነው። ኦኬ መጀመሪያ መናገር የምፈልገው እዚህ ጋር አብርሃም ሩታን አውርዶ በሰው ፊት ቢናገራት ምንም እንዳይሰማችሁ። ምክንያቱም አሁን አሳልፌ ነው እንጂ መጀመሪያ መግቢያ ጀምሮ ዳኒ ቤት ቪዲዮን በደንብ ስሙ። ከዳኒ ጋር ምን ያክል እንደሚስቁ አብርሃም ላይ ማለት ነው። ገባችሁ አይደለ? አካባቢው ሴት እንዳይበዛ እቃ ህፃን ነው እቃ ያለበት ምናምን ብዙ ነገር ብቻ ማለት ነው። አብርሃም ላይ በጣም ስቆ ነው። ገባችሁ አይደለ? ስለዚህ ሩታ አብርሃምን ስታከብረው አብርሃም ሩታን ያከብራታል። ገባችሁ አይደለ? ሩታ ካላከበረችው አብርሃም ያከብራት። ገባችሁ አይደለ? አብርሃም ልክ አሁን በሰው ፊት አሁን ትናንትና እንደዚህ ቀንተሽ ነው ምናምን በቃ አለ የሌለ ነገር ነው የሚወራወሩት። ሩታም ከሰው ጋር ሆና ምታወራን ስሟት ዛሬ እውነት ፍረዱ። ይላችሁ እዚህ ጋር ልንገራችሁ ቤተሰብ እኔ አላቅም እህቶቼ ስደት ላይ ያላችሁ እህቶቼ ናችሁ። ገባችሁ አይደለ? እኔ ግዴታ የእናትና የአባቴ እህት መሆን የለባችሁ እህቶቼ ናችሁ። እግዚአብሔር ነው የምላችሁ። እኔ ዛሬ ብሰርቡኝ ምንም ብትሉኝ ማለት ነው ነገ ኢትዮጵያ መታችሁ እንደዚህ ቸግሮኛል ወይ ደግሞ እንደዚህ ሆኛለሁ እቤትሽ ልምጣ ብትሉኝ ሙሉ 100% ሆኜ የምናገረው ነው የምላችሁ። የእውነት ነው የምላችሁ። እኔ ቅማል ይዝም በእናንተ ማለት ነው። ነገር ግን መናገር የምፈልገው ለእናንተ ገባችሁ አይደለ? ዛሬ ነው የምንኖረው እኛ ኑሮ የምንኖረው ዛሬ ነው። እውነት የምናወራው ዛሬ ነው። ስለ ነገ አናውቅም። ስለዚህ እባካችሁ ሩታን ስለወደዳችኋት ሄርሜላን ስለወደዳችኋት ሳይሆን እውነት ለማውራት ሞክሩ። የእውነት ነው የምላችሁ። ገባችሁ አይደለ? ዛሬ ነው የምትኖሩት። ኦኬ። ስለዚህ ምን ማለት ፈልጌ ነው አብርሃም መጀመሪያ ሩታ አታክብር አብርሃም ደግሞ ሩታን ያከብራታል። ስለዚህ ሁለቱም መሐላቸው ላይ ልጅ አለ ልውሌ ቢያንስ ለልጅ ልክ ሩታም እንደማታቆን አብርሃምን ከሰው ጋር ሆነ በዚህ ልክ ባሏን ልክ አንድ ቀን አብራ እንዳልተኛች አንድ ቀን አብራ እንዳልበለች ነው በሰው ፊት እንደዚህ እንደወረድ ዳርገለስ ወንድ ልጅ ማለት ነው። ልንገራችሁ በዚህ አጋጣሚ ወንድ ልጅ ኦኬ ከምንም በላይ ክብሩን እንዳትነኩት የወንድ ልጅ ማለት ገባችሁ አይደለ? ሲቀጥል ደግሞ ሴትም ልጅ ግዴታ ነው መከበር አለባት። ሴት ልጅ እንደ ጽጌረዳ እንደ አበባ ናት። አብርሃም ሩታን ሲያከብር ሩታን ደግሞ አብርሃምን ታከብራለች። ነገር ግን ሁለቱም እኩል ናቸው። አሁን የሚሰዳደቡትም የሚነጋገሩትም የሚቆቋቋሩት ነው ምንድነው የሚባለው? የሚነቋቆሩትም አንድ ናቸው ማለት ነው። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው አብርሃምም ምንም አይነት በሰው ፊት ምንም ቢላት ምንም እንዳይሰማችሁ። በሰው ፊት ሩታም ቢሰርባት ቢያመናጭቃት ምንም እንዳይመስላችሁ። ምክንያቱም ሩታም እያደረገች ስለሆነ ማለት ነው። ገባችሁ አይደለ? ልክ ዳኒ እኮ ሎርማን ነው ምንም አታቆም። ገባችሁ? የሁለቱም ጓደኛ ነው። አብርሃም ግን የልጁ አባት ነው። ገባችሁ አይደለ? ከሱ ጋር በዚህ ልክ ስንት ደቂቃ ልበላችሁ? ኦኬ 7 ደቂቃ ሙሉ ስለሱ በጣም እየተላላጡ እንትን እያሉ ነበር። ገባችሁ? ልክ እንዴት ነው ይሁን አላቅም። እኔ እንጃ አላቅም። እኔ አንድ ቀን እንኳን ያላየሁትን ሰው በዚህ ልክ እንደዚህ አልስቅበትም። ሙድ አልይዝበትም። የሪሊ ሳወራ ማለት ነው። ገባችሁ አይደለ? በእነሱ ማለ እናቃለን ክብር እንደሌለ። ነገር ግን ሩታ አብርሃም ስትሳደብ ደስ አይበላችሁ። አብርሃም ደግሞ ሩታን ሲሰድባት ደስ አይበላችሁ። ሩታም ስታጠፈው ሩታን ንገሯት፣ አብርሃም ሲያጠፋም አብርሃም ተናገሩ። ነገር ግን ሩታ ብቻ የሆነ ስለ አብርሃም መጥፎ ነገር ስታወራ ሩታ ትክክል ናት እንዳትሉ።
ገባችሁ አይደለ? እንግዲህ ዛሬ አብርሃም ተከሷል። ነገር ግን መናገር የምፈልገው በዚህ አጋጣሚ ኤፍሬም ከዳኒ ጋር ታስሯል። ስለዚህ ሩታ ደግሞ ከዳኒ ጋር መጣ አብርሃምን ልታሳስረው። ገባችሁ አይደለ? ልንገራችሁ ኤፍሬም አሁን እንዴት እንደሚቀየር እዩ እዚህ ጋር ማለት ነው። ገባችሁ አይደለ? ኤፍሬም ታስሯል። ስለዚህ ኤፍሬምና ዳኒ ነው ከሱ ማሳሰር የሚችሉት። ሁለቱም ታስሯል። ኤፍሬም ልክ ዳኒ እንደተጎዳ ኤፍሬም ተጎድቷል። ገባችሁ አይደለ? ስለዚህ ትናንትና ይቅርታ ጠይቅ፣ ይቅርታ ካልጠየቃችሁ ግን አሳስራችኋለሁ፣ የተውኩትን ክስ እጀምራለሁ ብላ ነበር ሩታ። ሶ አብርሃም ይቅርታ ጠየቀ ሄደ። ከዛ ሩታ ኤፍሬም ራሱ በቃ ተይው ይቅርታ ጠይቋል እያለ ነበረ በትላንትና ቪዲዮ ማለት ነው። ገባችሁ አይደለ? አሁን ግን ሩታ ኦኬ ከኤፍሬም ጋር ሳይሆን ከዳኒ ጋር መጣችና ወንድሙን ከሰሰችው። ኦኬ አሁን ኤፍሬም ሪሊ ሩታን ይደግፋታል ወይስ ወደ አብርሃም ይመለሳል የሚለው ነገር እዚህ ጋር ማየት ትችላላችሁ። ብቻ ለማየት ያብቃችሁ። ገባችሁ አይደል? ኤፍሬም ታስሯል። ግዴታ ኤፍሬም እዚህ ጋር መገኘት ነበረበት። ነገር ግን ኤፍሬምን ትቶ ሁለቱም ተገኙ ማለት ነው። ገባችሁ አሁን? አሁን ወደ ቪዲዮ እንሂድ እንግዲህ። እሺ ከገባችሁ ነገራችን ላይ ያው እኔና ይፋ ይሄን ነገር እንፈውናን ብለን ነበር ያሰብነው። ዳኒ ግን በቃ ከነገሮች በኋላ ትናንትና በተለይ ያደረገውን ነገር ሳይ ይቅርታ ምናምን አጣያቆን አልተመቸውም እና በጣም ክሱን አንስቶታል። ኦኬ አያችሁ ኤፍሬምና እኔን ይቅርታ ጠይቀዋል። ሶ ዳኒ ግን አልተመቸውም። ስለዚህ ክሱን አንስተዋል። ገባችሁ አይደለ? እዚህ ጋር ኦኬ ክሱን ማንሳት የምችለው ሩታ ናት። ሩታ አይደለ ከስሻለሁ ያለችው። እዚህ ጋር ውሸት መሆኑን ራሱ የምታውቁት ሩታ ናት ክሱን ማንሳት የምችለው። ዳኒ ደግሞ በስም ማጥፋት እንደ አዲስ መክሰስ ይችላል እንጂ ኦኬ ተጠረጣሪ ተሆን ሲጀመር ይሄ የሌለ እኔ ትናንትና አስረድቻለሁ ቪዲዮ ላይ ማለት ነው። የሌለ ነገር ነው እነሱ የሚሰሩት። ኦኬ ድጋሚ ማስረዳት አይጠበቅብኝም። ነገር ግን እዚህ ጋር ሩታ ናት ክሱን የጣለችው ኦኬ የተወቹ። ስለዚህ እሷ ናት ማንሳት የምችለው። ዳኒ እንደ አዲስ ነበረ መጀመሪያ ያለበት። ነገር ግን ክሱን አንስቶታል። ይቅርታው አልተመቸውም አለች። እዚህ ጋር አንድ ውሸት ያዙልኝ። ኦኬ እኔም ልቃወሙ አልፈልግም። ምክንያቱም ያሳለፈውን ነገር እሱ ነው የሚያውቀው። ያለ ስም ነው ስም የተሰጠን። ኢቭን እኛ ብቻ ሳንሆን እነ ፈረንጁ፣ እነ ቢኒ፣ እነ ካሌብ፣ እነ እዩ ብቻ ብዙዎቻችን እሱ መጥቷል። ብቻ ብዙዎቻችን የማይሆን ስም የተሰጠን በሰው መጥቷል። ፍሬው ያሙ እንግዲህ መጥቷል አብርሃም። ኦኬ እና ደግሞ እናያለን አብረን ቪዲዮ ማለት ነው። እንግዲህ እዚህ ጋር ጥፋተኛ ሄርሜላ ናት። ምንድነው እሱም አለመደወሏ ነው። ነገር ግን እርግጠኛው የምናገረው አብርሃም አንድ ቀንም አያድርም። አሁን ይፈታል። ገባችሁ አይደል? እሱ ባለፈውም ታስሮ አይታችሁ ከሆነ ልጅ ጠልፏል ተብሎ በአንድ ጊዜ ነው የተፈታው ማለት ነው። ኦኬ እንዲበዛለት አብርሽ ደስ ይለዋል። ልጆች ልጅ አለ ስራ ድጋሚ ሌላ ታስረግስ ድጋሚ ሌላ አያችሁ። አሁን ራሱ ይኸው በጣም ነው የሚስቁበት። ኦኬ የሆነ ለምን ሪሊ ስታወሩ ማለት ነው። ኦኬ እዚህ ጋር አይላችሁ ልንገራችሁ፣ እነሱ ማለት ንቀት በጣም የበዛ ነው ንቀት ማለት ነው። ነገር ግን ወንድ ልጅ ሆኖ ደግሞ እዚህ ጋር ቆሞ ደግሞ በዚህ ልክ ኦኬ ልክ ድጋሚ ልታስረግዝ ነው ምናምን ብሎ ማለት ያስረግዝ ከፈለገ ለምን ሀያ ያስረግዝም? የራሱ ጉዳይ። ገባችሁ አይደለ? የሚጎዳው ራሱ የሚጠየቀው ራሱ። ኦኬ እኔ አልጠየቅም። እኔ የምሞተው ለብቻዬ ነው። ልክ ስወለድ እያለቀስኩኝ ተወለድኩኝ። ኦኬ በአንድ ፎጣ ነው የታቀፍኩት። ስወለድም ስሞትም እንደዛ በአንድ ለጠናና አልቅሰው ነው የሚቀብሩኝ። አለቀ። ሌላ ነገር ምንም አይነት ነገር የለም። ገባችሁ አይደል? እዚህ ጋር ኃጢአት የምጠይቀው እኔ ነኝ። ስለዚህ እዚህ ጋር አብርሃም ነው የሚጠየቀው ምንም ያደረገ ምንም ማለት ነው። ነገር ግን እዚህ ጋር ደግሞ ምን ያክል እንደሚያሾፉት ይሁት። ገባችሁ? ምን ያክል እንደሚስቁት ማለት ነው። እኔ ብሆን ማለት ነው ወይኔ ንዴቴ ታየኝ። ታስረግዝ ነው ማለት ጉዳችን ስራ ብሎ እየሄደ እያስረገዘ ነው ይመጣው ደግሞ ሌላ ማን ተወታረኝ። እሺ ለመጀመሪያ አሁን ያሉት ይደጉና ከዛ ደግሞ ብትሰራ ይሻላል። ማለት ያንተ ስራ ምን እንደሆነ ህዝቡም እኛም አሁን አይተናል። ምን ላይ እየለፋ ምን ላይ እየደከምክ እንደሆነ ውጤትን እያየን ነው። አሁንም በርታ። መቅኔዎችን ጠብቃቸው። ዛሬ ፈለግና ተመገብ ለመቅኔ እንዳልክ ምን ታን የተባለው ነገር ነው። እሺ ወደ ጉዳይ መግባት ይችላል። ወደ ብሬክ ማውራት ይችላል። መቅኔ ምን እንደሆነ ታውቃላችሁ? እንትናችሁ የአጥንታችሁ ስር ያለው ይሄ በሰው ላይ ሳይሆን እንደ በግ ወይ ደግሞ በሬ ላይ ልንገራችሁ። በሬ ላይ አጥንት ሰብራችሁ ታውቃላችሁ። ትንሽ ሆናችሁ ቅቅል ተቀቅሎ ሰብራችሁ መሀሉ ላይ ያለው የምትበሉት የሚጣፍጠው እሱ ነው መቅኔ ማለት ቤተሰብ። ኦኬ መቅኔ ተመገብ አሉት ሁለቱም ሩታም ዳኒም ማለት ነው። ምክንያቱም ሴት ልጅ ጋር ስተኛ እንዳትጎዳ እሱን እንትን በል ምናምን እያሉት ነው። ሶ ምን ማለት ፈልጌ ነው እነሱ በዚህ ልክ ነው ብልግና የሚያወሩት ሚዲያ ላይ። ገባችሁ አይደለ? አሁን እኛ ብናወራ ምንም እንዳይመስላችሁ ሪሊ ማለት ነው ስነግራችሁ። እኛ ብናወራ ምንም አይነት ብናወራ ምንም እንዳይመስላችሁ። እነሱ
በቃ ፍጥጥ ብሎ እያወሩ ነው። ፍጥጥ ብሎ ማለት ነው። ገባችሁ አይደለ? ልክ ባልሽ እንትን እንዳይደም እንትን አድርጊ ምናምን እንደሚባል ማለት ነው። እንዳይደክሞ እንትን አድርጊ ምናምን እንደሚባል እንደዛ ነው እየነገሩት ያሉት። ገባችሁ? እሺ ዋነኛው ነገር ምን መሰለህ? ከደስታው ባለፈ ደግሞ ምንድነው እኔ የዛኔ ባልሆነ ራስህ ባጠፋው ጥፋት ራስህ ልጅቷን አስረግዘህ ጉድ ባረካት ጉዳይ ላይ እኔ ተከሰሽበት ሩታ ኤፍሬም ተከሰንበት እኔና ኤፍሬም እስር ቤት ከተን ነበር። ይሄ የሚዘነጋ ነገር አይደለም። ተዘነጋው መችንም ኦዲየንሱ እንዲዘነጋው አሁን ሁሉም ሰው ጠብቁኝ። አሁን አብርሃም ይታሰራል አይደለ? ሁሉም ሰው ሩታ ላይ ነው የሚነሳው። ጠብቁኝ። አሁን ብዙዬም ትመጣለች፣ የአብርሃም ወንድም ይመጣል፣ ኤፍሬም ሁሉም ማለት ነው። ኦኬ በሩታ በኩል ያሉት ውጭሎች ደስ ይላቸው ይችላል። ነገር ግን አሁን በአብርሃም በኩል ያሉት እንዳለ ሩታን ጠርቶ እንዴት ተሳስሪዋለሽ፣ እንዴት ልክ ነበር እኮ እንደዚህ ነበር። ጠብቁኝ። ኤፍሬም ራሱ ይቀየርባታል። ምክንያቱም በአብርሃም አይደራደርም። ልንገራችሁ፣ ምንም ከሩታ ጎን ቢሆን በአብርሃም አይደራደርም። ባለፈው አይታችኋል። ልክ እንደማያውቃት ነው። ሰላምታ እንኳን የነፈጋት ነው ምናምን። አዎ ግን መናገር የምፈልገው በሩታ በኩል አንድ ሰው ሲመጣ ሆይ 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 አትበሉ። ገባችሁ አይደለ? እኔ የምናገረውን ስሙኝ። ሪሊ ማለት ነው የሚጎዱ ናቸው የሚመጡት። ምንም አይጠቅማቱም። ሪሊ ከልብ እንትን አይሉ። ገባችሁ? ስታጠፋ ሪሊ ቢናገሯት ኖሮ ለዚች ልጅ ይወዷታል ይላሉ። ነገር ግን ከሳ ጎን ነው የሚያሽቃብጡት። በአንዴ ነው የሚቀየሩት። ኦኬ ጠብቁ እና ምንድነው ይሄን ያህል ጊዜኛ መስዋዕትነት እንድንከፍል የሆኑ ነገሮች በላያችን ላይ ቻሌንጆች እንዲያልፉ አድርገሃል። ምክንያቱም በዛ ገብተን ብዙ ነገሮች ተንከራተናል ምናምን ነገር ያንን ነገር እኔ በዝምታ ላልፍ አልፈልግም። እርዳኝ፣ በዝምታ ላልፍ አልፈልግም። ፕላስ ደግሞ የህዝቡን ቁጥር ደግሞ ከመቀነስ አንጻር ምን አሰብኩኝ፣ እኛ እንደገባ ነው ትንሽ ጊዜ አንተም ወደ እስር ቤት ገብተህ ቢያንስ እረፍት እንድታደርግ ገባ ሁሌ እየሰራ በየቀኑ ልጅ ከምትወድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የምር የንቀት ጥግ እኮ ነው። ግን አብርሃም እጅ በጣም እኮ ነው እንትን ያለው። ንቅሳቱ ያምራል፣ ግን የምሬ ነው በጣም እንትናል። ግን እየቆየ ይለቃል መሰለኝ። ገባችሁ? እየቆየ ይለቃል። የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱ ጋይስ፣ ተቀብሉኛል። ነገ ያው እኛ 3 ሰዓት ላይ አየ እናንተ ወረቀት እንደው ባዶ እኮ ነው ባዶ ባዶ ሪሊ አሁን እንደዚህ ቢደረግ ማለት ነው። እዚህ ጋር አሁን ጽሁፍ አይገኝም ከስር ማለት ነው። ቤተሰብ ከስር እኮ ጽሁፍ የሆነ ነገር ይገኛል። የእነሱ ወረቀት በጣም ርካሽ ነው። በቃ ከሱቅ ይሄንን ወረቀት ይገዛሉ። ታውቃላችሁ፣ የፕሪንት የሚደረገው ወረቀቶች ናቸው። ከዛ እነሱን ይሄ ወረቀት አሁን ይሄ ከስር አሁን ጽሁፍ አናይም ነበረ የምር ማለት ነው። በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልወልኩበት ውልሃል ብለሃል። እነሱ በሐሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱ ነገር ዋጋ እንድትከፍልበት ፈልጋለሁ። ገባ ማወቅ አለብህ ስሜት በቃ አብራን ታስረው ውጣ 2 ቀን 1 ቀን ምንም አትሆንም። የእናንተ ስር እኮ ምንም አይጎደም። እየበላችሁ እየጠጣችሁ እቤቱ ፀሐይ እንዳይመታችሁ ቁጭ ወይም ደግሞ ከካሜራ ጀርባ ቁጭ ወይም ደግሞ ቪዲዮ ትሰሩና ማለት ነው ከተፈታችሁ በኋላ ትቦስቱላታላችሁ ማለት ነው። ማለት ተፈታን ብላችሁ የምትቦስቱትን ቪዲዮችን ስሩ፣ ችግር የለውም። ከኛ ብቻ ነው የምትርቁት እኮ አሁን ማለት ነው። አብርሃም ታስሯል ነው አንተ ብሎ 2 ቀን ቪዲዮ ምናምን አይሰራም። ከዛ ማለት እሱ አይገባበትም ማለት ነው እንጂ አለ የነሱ እስር በጣም ነው ደስ የሚለው። ቤተሰብ እኔ ራሱ መታሰር እፈልጋለሁ የነሱ እስር ማለት ነው። ገባችሁ አይደለ? ዛሬ ትታሰራላችሁ፣ ነገ ትፈታላችሁ። አቤት መታደል! ባስ ይዛ ደግሞ ከቁንጫ ታስረግስ እንደሆነ ያለ ምንድነው ያለው ፈልጋለሁ። ገባ ማወቅ አለብህ ስሜቱንም። ገባ ይዛ ደግሞ ከቁንጫ ታስረግስ እንደሆነ ያለ ከቁንጫ አቤት ቤተሰብ የዝቃጭ መጨረሻ ቁንጫ ታስረግዝ እንደሆነ እናያለን። ምንድነው ያለው? እንደዛ ነው ያለው አይደል? አልተሳሳትኩም አይደል? የእውነት ምን ያክል ዝቃጭ እንደሆኑ፣ ምን ያክል ስርዓት ቢስ እንደሆኑ፣ ምን ያክል ለተመልካች ምን እንደሚያስተምሩ አብርሃም ራሱ እኮ የራሱ ሲጀመር ፈቅዶ ነው እኮ የሚሰራው። ፈቅዶ በዚህ ልክ እንዲወርድ ተደርጎ ማለት ነው። ፈቅዶ ነው የሚሰሩት እንደዚህ። ግን በዚህ ልክ የሰው ልጅን በዚህ ልክ ወይኔ አምላኬ አንተ ይቅር በለኝ። የእውነት ማለት እኔ እንጃ አላውቅም ማለት እኔ ሲጀመር ማለት እኔ ተመልካቾች ምንም ነገር አትማሩም ከነሱ ታውቃላችሁ። ምንም እንዳትወስዱ፣ ምንም ዝም ብላችሁ በቃ እንትን በሉ፣ በቃ ገምቱ ሰውን ማለት ነው እንጂ እንደዛ አይነትም ሰው አለ ወይ ኢትዮጵያ ውስጥ? ኦኬ ብላችሁ እነሱን ገምቱ እንጂ ከነሱ የሆነ ነገር እንወስታለን እንዳትሉ አደራ። ምንም እንዳትወስዱ።
ምክንያቱም ያው ስራ ማስረገዝ ስለሆነ እሺ፣ ያው ስራ ማስረገዝ ነው ብዬ ነው። እዛ ገብተህ በጥሩ ጓደኝነትም ሪሌሽንሽፕም ትፈጥራለህ። ምናልባት ደግሞ እዛ ደግሞ ያላየሃት ክፍለ ትኖራለህ። ልጅ ቁንጫ ምናምን እና ገብተህ እንድታይ እፈልጋለሁኝ። ዋናው ነገር ምንድነው? ተከሰሃል። ከነገ ጀምሮ እንግዲህ ያው የሚሰጡን ቀን አላውቅም። ምናልባት ለአንተ 3 ወር ቢያደርጉልህ አሁን ላይ ይሄ እኮ ማስረጃ አለን። በነገራችን ላይ ማስረጃ አለ፣ በቪዲዮ በደንብ የተቀመጡ ማስረጃዎች አሉን። የምንም 3 ወር የለም። 3 ወር ያሉት እዛ እሱ የሚገባበት 3 ወር ምናምን ቢያቆዩ ምን መሰለኝ፣ አሁን ቅጣት ማክበጃ አቅርቡ ይባላል አይደለ? እሱ ለአንተ ቅጣት ማክበጃ 3 ወር 3 ወር 3 ቀንም ረፍት እንድታደርግ። ምክንያቱም የህዝብ ቁጥር እጥፍ እንዲጨምር እያደረክ ያለው አንድ አንተ ነህና እሱ እንዲሆን ያደርጋለሁ። ኢኮኖሚም እያቃወስክ ነው። ዋነኛው ነገር ግን ከቀልዱ ደግሞ መለስ ስል እኔ ለከፈልኳቸው ኤፍሬም ለከፈላቸው ነገሮች ሩታም ለደረሰባት ለእያንዳንዱ ነገር ዋጋ መክፈል አለብህ አብረን ገባ። እኛ እዛ ያሳለፍነው ስቃይ ምናምን ነገር እዚህ ጋር መጥቼ አላወራሁትም፣ ግን የተደላደለ ነገር ላይ እንዳልነበርኩና ምን ያህል እንደተሰቃየን እንድታይ እፈልጋለሁ። ሶ ለዛ ነው የከሰስኩ። የክሱን ወረቀት ተቀብለኸኛል፣ አመሰግናለሁ። ሶ ነገር ስንገናኝ ፍርድህን ትቀበላለህ። ሀሳብ ካለ መቀጠል ይችላል። ከአንተ ጋር ሀሳብ የለኝም፣ ግን ከሩታ ጋር ሀሳብ አለኝ። ሁሉም ነገር በወንድሞቼ ፊት ዛሬ ላይ ይህን ወረቀት መምጣት ለማስፈለግ በነገር ላይ መክሰስ የምችለው ወይም ደግሞ ክሱ ማንሳት የምችለው እኔ ብቻ አይደለም። ወንድምህም ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ሰው መብት አላቸው። ከወንድሜ ጋር ያለኝን ነገር በተጨማሪ ዛሬም ተነጋግረን ቆይ ነው የሚለው ማለት ነው። በእንትን ነው እንደከሰሱት። እኔ የምለው ማንም ሰው አያውቅም። እኔ ከስሻለሁ ነው ያለችው። ገባችሁ? ባለፈው ፈረንጁ ቤት ነው ማንም ቤትም ተናግራለች። ትናንትናም ተናግራለች። እሷ እንደከሰሰች ነው እንጂ ከእነሱ ጋር እንደሆነች አይደለም። እነሱ እስር ቤት ታስሮ ነው አብርሃምን የከሰሰችው። ገባችሁ አይደለ? ከዛ ክሱን አነሳች። ገባችሁ አይደለ? ስለዚህ እዚህ ጋር ድጋሚ ውሸት እየዋሸች ነው ሩታ ማለት ነው። ያዙልኝ እዚህ ጋር ገባችሁ አይደለ? ስለዚህ እነሱም ክሱን ማንሳት ይችላሉ። እኔ ብቻ አይደለሁም እያለች ነው። ሶ በውክልና ልክ ባንክ ከፍታችሁ የሆነ እርዳታ እንደምታረጉ ወይም ደግሞ በውክልና የሆነ ክስ በውክልና የሚከሰስ ክስ የለም የኔ እናት። ኦኬ እኔ በዚህ አጋጣሚ ማለት ነው የእውነት ለመናገር እኛ እኮ እኔ እንጃ አላውቅም። እኛ ይኸውላችሁ ማለት ከእናንተ የበለጠ ደሃ ልንሆን እንችላለን። ከእናንተ የበለጠ አለርን እናንተ በተደላደለ ህይወት ስትኖሩ እኛ ቡስቁል ብለን ልንኖር እንችላለን። ግን ከእናንተ የበለጠ ማህይብ አይደለንም። ይሄንን ያዙልኝ። ገባችሁ አይደለም? የእውነት ማለት ነው። ስለ ክስ ስለምን ልታሰረዱን በደንብ ይገባናል። ስለዚህ እኛን በዚህ ልክ ለመሸወድ አትሞክሩ። ኦኬ ስታወሩ አስተካክላችሁ አውሩ። በየቪዲዮ የምታወሩት ነገር ድጋሚ ሌላ ቪዲዮ ላይ ልታወሩ ስለምችሉ አስተካክላችሁ አውሩ። ኦኬ ክስ በእንትን ሆነ ከወንድም ጋር ያለውን ነገር መፍታት ትችላለህ። ከኔ ጋር ያለውን ነገር መፍታት ትችላለህ። ግን ደግሞ ከኔ ጋር ያለውን ነገር አልፈታም። እኔ የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም በማያገባው ነገር ይሄ ሌላ አዲስ ፋይል ነው። በነገር ላይ ይቅርታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው። ኦኬ ድጋሚ አዲስ ፋይል ነው አለች። ወይ ፈጣሪ ትዕግስት ውስጠኝ። አንተ እንደምታደርገው ምናምን ማረጋገጥ ሳይሆን ግን ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ለምን አልተመቸውም? ማለት ነው የሚያሳልፈው ነገር የሚያውቀው እሱ ነው። በአንተ ምክንያት በሀሰት መስከረበት የሀሰት ምስክር ሰብስበህ ከነ ጓደኞች ያላጠፋውን ነገር አጥፍቷል ወይም ደግሞ ሲያወሩ ሰምተናል ብለው ያላዩትን ነገር ቅብጥርጥር አድርገው ሲያወሩ ነበርክ። ይህንን ነገር ደግሞ ልቃወመው አልችልም። ገባ? ምክንያቱም ጎደላችሁበት እሱ ያውቃል። እንጃ እምነትን ማጉደል ደግሞ ምን ያህል እንደሚከብድ ለማንም ግልጽ ነው። ግን ደግሞ ፈጣሪ ይመስገን የእውነት አምላክ እውነቱን ፍልቅቅ አድርጎ አውጥቶ እኛን ነጻ አድርጎናል። ስለዚህ እኔ ለምን ይሄንን አደረግክ አለውም መብቱ ነው። እንደፈለገ ማድረግ ይችላል። እኔን አታካተኝ እዚህ ውስጥ። ትናንትናም ቢሆን እንዴት እየሆንክ እንደነበረ ግልጽ ነው። እንዴት እያደረገ እንደነበረ ግልጽ ነው። እኮ ትናንትና የሰጠን ስለመሰለኝ ነው ዛሬ ይሄንን ነገር መርገም አይጠበቅብን ያልኩሽ የነበረው ማለት ነው። እኔ ጋር እኔ አይደለም የደገምኩት ዳኒ አልተመቸውም እያልኩ እኔ ደግሞ አይደብረኝም እሱ የሚያደርገው ነገር። ምክንያቱም የተጎዳው ያለፈበት በማይሆን ነገር ስሜት የተሰጠውን ነገር ስላየሁኝ ወይ ዛሬ እኛ እንድንራራልህና እንድናዝንልህ ኤክስፔክት አታድርገባ። ያደረከው ነው የምትቀበለው። የዘራህ ነው አብርሃም ታሰር። ምንድነው ታሰር? በቃ ታሰር፣ አለቀ። ታሰር እንዴ 3 ቀን አትታሰርም? ታሰር በቃ ታስረ ትፈታለህ። ኖርማል ነው። ተላመደው ቀለል አድርገው። በነገራችን እኛ እንደሆነ ነው የምትሆነው። እኔ ሞቶች አሁን ታስተካክያለህ ምናምን ነገር አይደለ? አንተም ሄደህ መስተካከል ብቻ ሳይሆን ዳኒሻ ምናልባት አንተ በቀናት ነው እንትን የሚለው አንተ ደግሞ ሞር በደንብ እንድትታረም ምናልባት ያመጣት ልዩነት ሊኖር ይችላል። ልዩነታችሁ ዛጋ ምናልባት ወራት ስትገባ ታድባ ወይ አመት ኧረ ተው አመት ምናምን ነገር ትንሽም ደግሞ እንዳልኩ ቅድም የህዝብ ቁጥሩ ይቀንሳል። በመጣበዛው በየጊዜው እየመጣ በዛው ትንሽ ደግሞ ቀለል ለማድረግ የሚያህል ነው። አንደኛ፣ ሁለተኛ 1 አመት ምናምን ቢሆን ነው ከዛ በጣም ኧረ ችግር የለውም። አንተ አተፈራለህ እንደ መታሰብ ኖርማል እኮ ነው። እኛ እንደገባነው ገብተን እዛ ከቁንጮች ጋር ምናምን ደግሞ ጥሩ ላይፍ ማሳለፍ ቦታ ትችላለህ። ፍራሽ ደግሞ አዘጋጅልሃለሁ። ፍራሽ ብርድ ልብስ ምናምን ነገር እኛ እናዘጋጅልሃለን። አይፈቅድልኝ። ኧረ እባክሽ እሺ። ብርድ ልብስ ደግሞ ሌሎች ማናቸው ያረገዙት ልጅ ሊስትህን ያሸው ተኛ ግን እረፍት አድርግ። ምክንያቱም አሁን ደግሞ ዛሬ እረፍት አድርግሽና ገዛ ጣቢያ ስለምትሄድ ዛሬ እንኳን ተኝተህ አደረግሽ። አበዛቸው ቁጥራቸው ጋይስ፣ በእውነት ነው የምላችሁ። በጣም ነው ደስ
እኔ ምለው ማለት ነው ቤተሰብ እንግዲህ ሩታ ማለት ነው እኛ ሰው አግቷል ብሎ አሳስሮን ነበረ። እሱም ደግሞ ሊያሳስረን ነበረ። ባትገኝ ኖሮ 15 ዓመት ምናምን ይፈረድብን ነበር አለች። እንደዛ ተብሎ ተጠርጥሮ ገብቶ እንኳን 3 ቀን ሳይታሰሩ የወጡ ልጆች እንዴት ነው አብርሃም አሁን እንትን ተብሏል? ምንድነው የሰው ስም አጥፍተዋል ተብሎ አመት የሚታሰረው? እንግዲህ ሩት ተጠብቂ። እንግዲህ ነገ ሁሉም ይመጡልሻል። ለምን አሳሰርሽ ጠብቂ። በማይሆን ሀሳብኛ ለማሳሰር ሰላማችሁ ይብዛልኝ ቤተሰብ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።